ሰላም ጤና ይስጥልኝ የተከበራችሁ ተመልካቾቻችን ይህ በብስራት የዩቲዩብ ቻናል ወደ እናንተ የሚተላለፈው የሀገር ውስጥና የባህር ማዶ የመረጃ ሰዓታችን ነው። መረጃዎቹን ወደ እናንተ እያደረስኩ ሰምሃር አለባቸው ከመላው የስቱዲዮ ባለሙያዎች ጋር አብሬያችሁ ቆይታ የማደርግ ይሆናል። በቅድሚያም ወደ ሀገር ውስጥ መረጃዎች እንለፍ። በአዲስ አበባ ከተማ ከ1800 በላይ የወደቁ የመንገድ መብራት ፖሎች ተነሱ። በአዲስ አበባ ከተማ የወደቁና የተጣመሙ የመንገድ መብራት ፖሎችን የማንሳትና የማቃናት ስራ መከናወኑን የከተማዋ የመብራት አገልግሎት አስተዳደር ባለስልጣን አስታውቋል። ባለስልጣኑ በተጠናቀቀው የ2018 በጀት ዓመት በከተማዋ የመንገድ መብራት ላይ የጥገና ማሻሻያ ስራዎችን ማከናወኑን ገልጿል። የባለስልጣኑ ዋና ዳይሬክተር ዶክተር ሰብስብ ሁሴን እንደገለጹት በበጀት ዓመቱ በከተማዋ ከ15000 በላይ የመንገድ መብራት ፖሎችና የዳሰሳ ጥናት ተካሂዷል። በዳሰሳ ጥናቱ መሰረት በርካታ የመንገድ መብራት ፖሎች የተጎዱ የወደቁና የተጣመሙ መሆናቸው ተለይቶ ከ1800 በላይ ፖሎችን የማንሳትና የማቃናት ስራ ተከናውኗል ብለዋል። የተደረጉት የጥገናና የማሻሻያ ስራዎች የመንገድ መብራት አገልግሎትን በማሻሻል የከተማዋን የሌሊት እንቅስቃሴ ደህንነት በተሞላበት መልኩ ለማከናወን ያስችላሉ። ባለስልጣኑ የመብራት አገልግሎትን ከማሻሻል ባለፈ የኃይል ቆጣቢነትን ለማሳደግ የሚያስችሉ ስራዎችን አከናውኗል። በዚህም ከ1000 በላይ የሶዲየም መብራቶችን በዘመናዊና ኃይል ቆጣቢ በሆኑ ኤልኢዲ መብራቶች የመተካት ስራ ተከናውኗል። በቀጣይም የመንገድ መብራቶች ፖሎችን በመመርመር የተበላሹትን በመጠገንና የማይሰሩትን ወደ አገልግሎት በመመለስ የከተማዋን የመንገድ መብራት አገልግሎት ለማሻሻል እንደሚሰራ ማስታወቁን ብስራት ሬዲዮ ከባለስልጣኑ የደረሰው መረጃ ያመላክታል ስትል ሳምራይ ስዩም ዘግባለች። በጋምቤላ ክልል የተሰበሰበው የደም መጠን 22 በመቶ ብቻ መሆኑ ተገለጸ። በተጠናቀቀው የ2018 በጀት ዓመት በጋምቤላ ክልል የተሰበሰበው የደም መጠን 22 በመቶ ብቻ መሆኑን ይህም ዝቅተኛ መሆኑን የኢትዮጵያ የደምና ህብረ ህዋስ ባንክ አገልግሎት ገልጿል። የሕክምና ተቋማት ቁጥር በመበራከቱና የጤና አገልግሎት ተደራሽነትም በመስፋፋቱ የደም ፈላጊዎች ቁጥር እየጨመረ መምጣቱን ባንኩ አስታውቋል። የኢትዮጵያ የደምና ህብረ ህዋስ ባንክ አገልግሎት የስትራቴጂክ ጉዳዮች ስራ አስፈጻሚ አቶ ገብረአብ ፍስሐ ለብስራት ሬዲዮ እንደገለጹት በበጀት ዓመቱ እንደ ሀገር የተለያየ መጠን ያለው ደም ተሰብስቧል። በዚህም መሰረት በቤንሻንጉል ጉሙዝ ክልል 57 በመቶ፣ በትግራይ ክልል 61 በመቶ እንዲሁም በደቡብ ክልል 63 በመቶ የሚሆን ደም መሰብሰብ ተችሏል ነው ያሉት። አቶ ገብረአብ አያይዘውም በጋምቤላ ክልል 22 በመቶ የሚሆን ደም ብቻ መሰብሰቡን ገልጸዋል። ይህም በክልሉ ያለው የደም ልገሳ አፈጻጸም ከሌሎች የኢትዮጵያ አካባቢዎች አንጻር ሲታይ ዝቅተኛ መሆኑን ያሳያል። በበጀት ዓመቱ በአጠቃላይ 550,000 ዩኒት ደም ለመሰብሰብ ታቅዶ ነበር። ከዚህም ውስጥ 477367 ዩኒት ደም መሰብሰብ ተችሏል። በዚህም የእቅዱን 87.5 በመቶ አፈጻጸምን ማሳካት የተቻለ ሲሆን 12.5 በመቶ የሚሆነው ቀሪው እቅድ ሳይሳካ ቀርቷል። ይህም አፈጻጸም አንዳንድ መሻሻሎች መኖራቸውን የሚያሳይ ቢሆንም ከሕክምና ተቋማት የደም ፍላጎት አንጻር በታቀደው ልክ ውጤት ማስመዝገብ እንዳልተቻለ ባንኩ ጨምሮ ገልጿል። በመሆኑም የደም አቅርቦትን ለማሳደግ ተጨማሪ የልገሳ ስራዎችን ማከናወን እንደሚያስፈልግ ተጠቁሟል ስትል ሳምራይ ስዩም ዘግባለች። ተመልካቾቻችን እስካሁን ስትከታተሉት የነበረው የሀገር ውስጥ መረጃዎች ይህን ይመስላል። አሁን ደግሞ ከውጭ ወዳገኘነው መረጃዎች እንለፍ። ሜታ በህፃናት ግላዊነት ክስ ሊሸነፍ ይችላል ተባለ። በዚህም የኢንስታግራም እና የፌስቡክ እጣ ፈንታ አደጋ ውስጥ ይገኛል። የፌስቡክና የኢንስታግራም ባለቤት ሜታ ወጣት ተጠቃሚዎችን ባነጣጠሩበትና በጎዱበት ሁኔታ ላይ ባስከተሉት ተከታታይ የህግ ሽንፈቶች ምክንያት ከባድ ችግር ውስጥ መውደቁን ቢቢሲ ዘግቧል። ዘገባው እንደሚያሳየው ነገ ማክሰኞ ሊጀመር የታቀደው የዳኞች ችሎት በኩባንያው አሰራር ላይ እስካሁን ካጋጠመው ሁሉ የላቀ ስጋት ሊሆን እንደሚችል ተነግሯል። ይህ የፍርድ ሂደት የመነጨው እንደ አውሮፓውያን አቆጣጠር በ2023 በካሊፎርኒያና ኒውዮርክ ጨዋታ በ30 የዩናይትድ ስቴትስ ግዛቶች ላይ በቀረበ ክስ ሲሆን ክሱ ሜታ የህፃናትን ግላዊነት ህጎች አስመልክቶ በርካታ ጥሰቶችን ፈጽሟል የሚል ይዘት አለው። ግዛቶቹ ከሜታ እስከ $1 ትሪሊዮን የሚጠጋ ገንዘብ እንዲከፈል ከመጠየቃቸው በተጨማሪ በኢንስታግራም እና በፌስቡክ ላይ እንደ ላይክ ብዛትና ከፍተኛ ስክሮል ያሉ ባህሪያት እንዲቆሙ እየጠየቁ ይገኛሉ። ሜታ የዚህ ያህል ግዙፍ ጉዳይ ማምጣቱ ወጣቶች ማህበራዊ ሚዲያን የሚለምዱበትን መንገድ መሰረታዊ ለውጥ ሊያመጣ ይችላል ተብሏል። በወጣቶች የኢንስታግራም እና ፌስቡክ አጠቃቀም ላይ እንዲደረጉ የሚፈለጓቸው ተጨማሪ
ተጨማሪ ለውጦችም አሉ የተባለ ሲሆን ለታዳጊ ተጠቃሚዎች የወላጅ ማረጋገጫ ሂደት መዘርጋት፣ የሚያነቃቁና የሚያስጨንቁ የምክር ስልተ ቀመሮችን መቀየር ተጠቃሽ ናቸው። እንዲሁም በፎቶዎች ላይ የሰውን ገጽታ የሚቀይሩ ብዙ የምስል ማጣሪያዎችን ወይም ፊልተርስ ማስወገድና የቪዲዮ ይዘቶችን በራሳቸው ጊዜ መጫወት ማቆም መከልከል ተካቶበታል። እነዚህ ሁሉ ባህሪያት በአሁኑ ወቅት በሜታ መድረኮች ላይ ላለው የተጠቃሚ ተሞክሮ ማዕከላዊ የሆኑ ጉዳዮች ናቸው። በዲሞክራቲክ ሪፐብሊክ ኦፍ ኮንጎ ከ26 ሚሊዮን በላይ ሰዎች በወባ በሽታ መያዛቸው ተገለጸ። በዲሞክራቲክ ሪፐብሊክ ኮንጎ ባለፈው የፈረንጆች 2025 ዓመተ ምህረት ከ26 ሚሊዮን በላይ ሰዎች በወባ በሽታ መያዛቸውንና ወደ 30 ሺህ የሚጠጉ ደግሞ ህይወታቸውን ማጣታቸውን የሀገሪቱ ባለስልጣናት ይፋ ያደረጉት መረጃ አመላክቷል። ብሔራዊ የወባ በሽታ መከላከል ፕሮግራም ያወጣው መረጃ እንደሚያሳየው ባለፈው ዓመት በበሽታው ምክንያት የ29938 ሰዎች ህይወት አልፏል። የፕሮግራሙ ምክትል ዳይሬክተር ጋይዴምቦ እንደገለጹት ወባ አሁንም በኮንጎ ዋነኛ የጤና ስጋት ሆኖ የቀጠለ በመሆኑ የተቀናጀ የጋራ ጥረትን ይጠይቃል። ከፍተኛ ጥረት ቢደረግም የወባ በሽታ በጤና ስርዓታችንና በማህበረሰባችን ላይ የሚያደርሰው ጫና አሁንም ከፍተኛ ነው ያሉት ምክትል ዳይሬክተሩ ነባራዊ ሁኔታዎች ከግምት ውስጥ በማስገባት ከፍተኛ ለውጥ የሚያመጡ አሰራሮችን ማጠናከርና ከቀጠናዎቻችን ጋር የሚስማሙ አዳዲስ መንገዶችን መገምገም አለብን ሲሉ አክለዋል። በኢቱሪ ግዛት ለጋዜጠኞች መግለጫ የሰጡት ዴምቦ የኮንጎ መንግስት የወባ በሽታን ለማጥፋት የሚያደርገውን ጥረት ለማፋጠን በዚህ ሳምንት መጀመሪያ ላይ ሰፊ የወባ መድኃኒት ማደል ዘመቻ መጀመሩን ገልጸዋል። ይህ ዘመቻ በሽታውን የመከላከልና የመግታት አቅምን እንደሚያጠናክርም ተናግረዋል። በተጨማሪም ባለስልጣናት፣ የጤና ባለሙያዎች፣ አጋር አካላትና ማህበረሰቡ የወባ በሽታን ለማስወገድ በሚደረገው ጥረት ውስጥ የመሪነት ሚናቸው እንዲወጡ ጥሪ አቅርበዋል። በዓለም ጤና ድርጅት መረጃ መሰረት የወባ በሽታ በየዓመቱ በነዋሪዎች በተለይም በህፃናት ላይ ከባድ ጉዳት በማድረስ በመላው የአፍሪካ አህጉር በመቶ ሺዎች የሚቆጠሩ ሰዎችን ህይወት መቅጠፉን ቀጥሏል ሲል ሰላማዊ ነጋሲ ዘግቧል። ተመልካቾቻችን እስካሁን ስትከታተሉት የነበረው የብስራት የዩቲዩብ መረጃ ሰዓታችን ይህን ይመስላል። መረጃዎቹን ወደ እናንተ እያደረስኩ ሰምሃር አለባቸው ከመላው የስቱዲዮ ባለሙያዎች ጋር አብሬያችሁ ቆይታ አድርጌያለሁ። መልካም ቆይታ።